ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ዛሬ ደግሞ ጆከርን ይዘንላችሁ መተናል። ራስን አስተዋውቅ። ጆከር እባላለሁ የሰኔ ጋሪ በቃ ጆከር እባላለሁ። ጆከር ይባላል። ዛሬ አዝናኝ የሆነ ጊዜን አብረን እናሳልፋለን ብዬ አስባለሁ። የተለያዩ ጥያቄዎችን አዘጋጅተናል። አልመልስም ካለ ወይ ደግሞ መመለስ ካልፈለገ ቅጣቱ ውሃ መጠጣት ይሆናል ማለት ነው። ቅጣት አይደለም ግን ይሁን እሺ። መሸከም ነው መመለስ ካልፈለግ ማለት ነው። አይ ይሄ ጥያቄ ይለፈኝ ማለት ትችላለህ። እሺ በመጀመሪያ እንደ ትውውቅ ያህል ጆከር ማን ነው? ናቲ ማን ነው? ወይስ ጆከር ማን ነው? አወጣሽው? እሺ ስሜ ናቲ ይባላል። የቲያትር ተማሪ ነኝ። የአክቲንግም ተማሪ ነኝ። ና እንደዛ ነው። ሌላ እንዴት ወደዚህ ስራ እንደገባክ ዲቴይሉን ብትነግረን። በፍቅር ተጎድቼ ነው ወደዚህ ስራ የገባሁት እና ያው ሳለቅስ ወጣልኝ ድራማ ላይ ብዙ ቦታ። ለዛ ነው ሳለቅስ የምታዩኝ እና ሰበብ አድርጌ ያለቀስኩኝ ወጣልኝ። በዛው ቀጠልኩበት ነው እና ሚስጥሩ ነው ባይዜ አሳማኝ ነው እንዴ? እሺ ጥያቄውን ለመጀመር ዝግጁ ነህ? አብዛኞቻቸው ማለት ነው ላይቭ ላይ ምናምን ሲያዩኝ ጆከርስ ይላሉና ዛሬ ይኸው የጥያቄያችሁን መልስ አግኝታችኋል። ጥያቄ ምረጥ እስቲ ባንተ ምርጫ ጀምር። ችኛቱ መመለስ እንደሆነ ይገረም እስቲ ፈራው። እሺ ትወዳለህ? ጥያቄ እሺ። ከዛ ከመጽሐፉ ደግሞ የወደድከው ካራክተር ትናንት ስታነብ ይዣለሁ። አንተስ መንፈሳዊ ነው እንትን አይደለሁም፣ አንባቢ አይደለሁም ግን አልፎ አልፎ ላነብ እችላለሁ። አንባቢ አይደለሁም፣ ይከብዳል። አርት ውስጥ ግን ይሁን። እሺ ካነበብከው መጽሐፍ ውስጥ የወደድከው ካራክተር መጽሐፉን ንገረና ካራክተሩን ደግሞ። ኦኬ መጽሐፍ ይሁን ኖርማል ስቶሪውን መናገር ይችላል። መጽሐፉ እሱ ይጠፋኛል። እሺ እንትን ነው አንድ ማህበረሰብ አካባቢ ነውና ምን ይሆናል እዛ አካባቢ ላይ መሳሪያ መተኮስ አይቻልም ምናምን ይባላል ለሰርግና እዛ መሀል ካራክተር ውስጥ ምን ይሆናል ሁለት ልጆች እዛ ሰርግ ላይ መሳሪያ መተኮስ አይቻልም ስለዚህ ሰርጋችን ቀዘቀዘ አይነት ነገር ምናምን ማለት ጀመሩ ማለት ነውና አንደኛው ካራክተር ምን ይለዋል እንደውም ካሰብነው በተሻለ ነው የሚሆነው ብሎ የመሳሪያውን ወደ ቦምብ የቀየሩበት ሞመንት አለና መጽሐፉ ምን እንደነበረ ጠፋኝና እዛች ጋር የሚያወራት ዲያሎግ ምናምን በጣም ደስ ትለኛለች። የሚታወቅ መጽሐፍ ላይ ነው እና ያቺ ፓርት ወዳታለኝ ግን አስታውሰዋለሁ። አሁን እነግራችኋለሁ። መጽሐፉን አስታውሳ ከነገርከኝ እዚህ እንትን ላይ አስቀምጥላችኋለሁ። እሺ እነግራችኋለሁ። እሺ ቀላል ነው። ቀላል አድርገን የጀመርነው ወደዛ ጋር አድርጋ እሷ እኔ ከባድ ነው መጽሐፍ አይዘኝ። ለምን ማታነቡ? ማንበብ ሙሉ ሰው ያደርጋል። እሺ ወደ ቀጣይ ጥያቄ እንሄዳለን። ፈቃድ ከሆነ እሺ። አትፍራው እንዴ! በጣም ያስፈራል። አይዚ በህይወት የሚጸጽት ነገር ምንድነው? ሰኒን ማፍቀሬ ማትበላው እኔ ጓደኛዬን መግደሌ ይጸጽታል። እሺ መጸጸት አይደለም ምን ያውን የሰው ህይወት ነው እና ፊጸጽተኝ ነገር ምንድነው? ያው ብዙ አልጸጸትም። ባይዜ የሚጸጸት ልጅ አይደለሁም። ያው ማድረግ ያለብህን አድርገህ የምታልፍ አይነት ሰው ከሆንክ አይጸጽትም። የሚጸጽት ነገር በሰዓቱ ሊገጥም ይችላል፣ ግን የሚጸጽትን ነገር ስቶሪ ውስጥ አለማካተት አለማቅረብ ነው የሚለው አምናለሁና በህይወት ትልቁ ይሄ ጸጸቴ ነው የምትለው ነገር የለም። እንደዚህ ባረገው ኖሮ የምትለው ነገር የለም።
ደግነቱ ለህይወት በጣም የሚጸጽት ይሄን ያህል የሚያስታውስ ነገር ገጥሞኝ ያውቅ። አንደኛው እሱ ነው። ሁለተኛው ደግሞ ቢጸጽተኝም በሰዓቱ ልከፋ ምናምን ወይ በወቅቱ ሊሆን ይችላል እንጂ በዚህ ልክ ከኔ ጋር የማቆየው ነገር ብዙ የለም እና የሚያስደስት ቢሆን ብዙ ላወራ እችላለሁ። ይሆናል ጥያቄው። ቢጸጽት ሲሆን ብዙ የለም። የምጸጸትም አይነት ሰው አይደለሁም። አፍቃሪ መሆኔ ትንሽ ይጸጽታል። በጣም አፍቃሪ ነው ባይዘው ይወዳል። እንዲሁ ካወራችን እዚሁ እንትን እላለኝ እና እሱ ነገር ብቻ እኔ አልቻልኩም። ይስተካከላል ብዬ አስባለሁ እና የለም በሚለው እንለፈው። እሺ ቀጣይ ምንም ውሃ እየጠጣህ አይደለም? ተመስገን ነው እንዴ። በስመ አብ ካስፈለገ ግን አለ። እሺ እኔ መረጥኩልህ። ሶስተኛው ጥያቄ የሆነ እድሜ ላይ ስታክ ማድረግ ቢቻል ለዘላለም ስታክ የምታደርግበት እድሜ መቼ ነው? ካለፍካቸው ጊዜያቶችን ቢሆን ይችላል። የሆነ በጣም የምትወደው የህይወትን ሞመንት ላይ የህይወት እድሜ ላይ ስታክ ማድረግ ይቻል ኖሮ የትኛው እድሜ ላይ ስታክ ማድረግ ነው? ማድረግ ባልፈልግም ደስ የምትለው ፓርት የልጅነት ፓርት በጣም ደስ ትል ነበር። ስለዚህ ልጅ እንደሆንኩ ብቀር መምረጥ ግዴታ ነው። ባይዜ በጣም ብዙ ጨዋታ ላይ ጎበዝ ነበርኩ ልጅ ሆኜ። ብይ ላይ ኳስ ላይ በጣም ብዙ ጨዋታ ላይ ጎበዝ ነበርኩኝና በጠዋት የምነሳው እኔ ነኝ። የሰው ግቢ ገብቼ የምረብሸው እኔ ነኝ። ተነሱ ምናምን እምላቸው እና ያቺ ሞመንት በጣም ደስ ትላለች። ስለዚህ ስታክ ማድረግ ቢኖር ኖሮ እዛ ስታክ ማድረግ ደስ ይለኛል ነው ያልከኝ። በትንሽ ነገር ምናምን ስለምንደሰት የልጅ ነገር ላይ በቃ ትንሽ ነገር ነው። እንዴት ነው ማሸነፈው የሚለው ነው የሚያሳስብሽ የዛኔ ጨዋታ ላይ እና ከዛ ውጪ ምንም ደስታ ነው ምናምን ያ ጊዜ በጣም ደስ ይላል ምናምን። ያ ይሁን አሪፍ ነው መልሱ። በቂ ነው ግን እኔ ምን ብዬ አስባለሁ እንደኔ ይሄ አርሊ በጣም ለሴቶች በተለይ ቆንጆ የሆንበት ጊዜ፣ በሰዎች ተፈላጊ የሆንበት ጊዜ፣ ብዙ ነገር ያሳካንበት ጊዜ እዛ ላይ ስታክ ማድረግ ብንችል ብዬ አምናለሁ። እኔም ብጠይቀኝ ይሄን ጥያቄ ልጅነቴን ብዬ አልመርጥም። ለዛ ነው አዲስ የሆነብኝ መልስክ። የሰው አስተሳሰብ ይለያያል። ኦፍ ኮርስ እስቲ የምናየው ስኬት ከዚህ በኋላ ሲኖር እዛ ላይ ቺሜ ላይ ነው አቆየኝ እንል። ጥሩ ይሁን። እሺ ጥያቄው እንዴት ነው? እስካሁን ውሃ እየጠጣሁ አይደለም። አሁን ጠማኝ። ብዙ አወራሁ መሰለኝ እኔ ራሱ። ልግዳለህ? ቀጣይ ላይ የሚከብድ ይመስለኛል ጥያቄው ሳስበው ራሱ። አይ ብዙም አይከብድም። አይዞህ ያስብልሃለሁ ለአንተ ታውቃለህ። በእውነት በጣም ነው በእውነት ነው። ይሄ ነገር እኮ ነው የሚመረው። ቪዲዮ ላይ እሺ ቀጣይ እንለፋ። ለሰዎች አብዛኛውን ጊዜ የምትዋሸው ውሸት ምንድን ነው? መዋሸው ውሸት ያው እንደ ብዙሃኑ መንገድ አንድ ደርሻለሁ አንድ ግን አላረፍድም። ባይዜ እውነት ቀረጻም ብዙ ጊዜ ብዙ ቦታ ትገኝ እንጂ አታረፍድም። ቀራለሁ እንዴ 44 አትመጣ። እሺ አይ የአንድ ቀረጻ ቀን እቀራለሁኝ። ምንድነው? እሺ ችግር የለም እሱ ነው ብቻ። እሺ አታረፍድም የምር እውነት አላረፍድም። ብዙ ቦታ አላረፍድም። እንደውም ቀድሜ ይገኝና ረጋ ብዬ ራሴን አረጋግቼ ምናምን መገኘት ነው የምወደው እና አርፋጅ አይደለሁም እውነት ለመናገር። እሺ መዋሸት ግን ዋሻለኝ። ሳልደርስ የሆነ ቦታ ደርሻለኝ ምናምን ልል እችላለሁ። ግን አይ አብዛኛውን ጊዜ እሱ ነው። አብዛኛውን ጊዜ ሰዎች ልትዋሻቸው የምትችለው ውሸት ከደርሻለሁ ውጪ አልዋሽም እንዴ አንቺ? እንጃል አስታውስ ነኝ እንጂ አንዴ ዋሽተሽ አውቃለሁ እንጂ ኪሴ የምርሽ ነው። አሁን እዚህ ላይ ማውጣት ነው። አይ እኔ አሁን ውሸቴን አይደለም ታውቃላችሁ። ለእሷ ብዬ ስንት ነገር አድርጌያለሁ። እሱ ውሸቴን አይደለም። አይ የምር ቀለል አድርገን የምናያቸው ውሸቶች ብዙ ጊዜ የምናዋሻው። ምን ምንድን ናቸው? እስቲ አስታውሽኝ። ምን ያልዋሽም? እኔ ውሸት አልወድም በእውነት ይሄን አለ ሚስጥር ነው። ይሄን አልናገርም ነው። አይ
ምንድነው? ኦዲየንስ አታሳጭኝ አልፈልግም። አይ ኦዲየንስ በጣም በአጭር ጊዜ ውስጥ ነው ባይዞ የተቀባይነት ያገኘው። እሺ ምን ተሰማ? እንትን ነው መልኬ ነው ባይዜ አሳዛኝ ነው። መልኬ በጣም አሳዛኝ ነው ይመስላል። ውስጤ በጣም ጥሩ ነው። ጥሩ ነው። ምንም ሌላ ኔጌቲቭ ነገር አላወራም ፊልሙ ላይ እና ይሁንልህ። ስለዚህ በቃ ደርሻለሁ ነው ሁሌ ልዋሸው የምችለው ነው የምትለው? ከዛ ውጪ እኔ እንጃ መታው ዴሊ ልናሸው የምንችለው ውሸት የለም። ግን ሚስጥር የሚሆኑ አንዳንድ ውሸቶች አሉብን ሰዎች ስንባል። ግን ትዋሻለህ? ኧረ ዋሻለሁ። ዋሻለሁ። ሀቃቁ ይሻላል። ዋሻለሁ ብል ይሻላል። ያስቴዳ ያንተ አልመልስም አታውቅም። ስመልስ ነው ሳልመልስ ነው የምጠጣው። ምንድን ነው ሳትመልስ ቀር? አሁን ለምሳሌ ፐርሰናል የሆነ ጥያቄ ይሄን መመለስ አልፈልግም ካልክ ትጠጣለህ። ልጠጣ ፈልጋለህ ተቀዳለህ። አሪፍ ጥያቄዎቻችንን እያጋመስን ነው። እሺ እንቀጥል። ሌላኛውም ላይ ሰው ሲያደርግ ወይንም የሰው ባህሪ እና የሰው ባህሪ የሚያስጠላው የሰው ባህሪ። ይሄ አሪፍ ጥያቄ ነው። ምን አለ በደንብ አለ። ውሸታም ሰው አልወድም ማለት አትችልም ስለምትለው እንትና እሺ እንትን ነው ሰዎችን የሚከተል ሰው ብዙ ደስ አይልም። አሁን ለምሳሌ ፋሽን መጥቶ እሱ ግን ሳያምርበት ወይ ሳያምንበት ስለተደረገ ብቻ የሚያረግ ሰው አቋም የሌለው ሰው እሱ ደስ አይለኝም። የሆነ ነገር ማድረግ ፈልጎ ይሉኝታም ይዘው ወይም በሰው አይን አይቶ ደስ ላይለው ይችላል ምናምን ብሎ የሚተው ሰው እንደዚህ አይነት ሰው እኮ ሼመኛ ነው የሚባለው። ሼመኛ ነው የሚባለው። ከምን ጋር ነው የሚገናኘው? ጥያቄ ግን ቆይ አይደለም። ይሄን ጥያቄ ያዝልኝ እዚህ ጋር የምንጠላው ባህሪ። ቆይ ሼመኛ ሰው አልወድም ነው እያልክ ያለኸው? ሼመኛ ሳይሆን ስለሆነ ማለት ስለሆንክ እኮ ነው። ነህ እኮ ተይ ነህ እኮ እንደዚህ አትበይኝ። እኔ አሁን አይጀምረኝም አይደለም። ነህ እንደዚህ አይነት ሰው ነህ። እንዴት ነው ለሰው ኬር የሚያደርግ? እኔ እስካየው ድረስ ኬር የሚያደርግ ስል አይ ሰውን ኮንፈርት ሊነሳው ይችላል ምናምን ብለህ የምታስበው አይነት ነገር ከሆነ አታደርገው። ኦፍ ኮርስ እሱ እንደዚህ አይነት ሰው ሼመኛ ነው። የሚያስጠላ ባህሪ ከምን አንጻር ይሆናል መሰለሽ? ለምሳሌ የሆኑ ሰዎች የሚያደርጉትን ነገር የማያደርጉትን ደግሞ ኔጌቲቭ አድርጎ የሚያስብ ሰው ሲሆን እንዳልከው ነው። በቃ ራሱ አቋም የሌለው ሰው አይነት ሰው ከሆነ አይመችህም ነው። ወደ ሼም ትንሽ ሊሄድ ይችላል ነው ምናምን። አይ አቋም እኮ ሼም አይደለም። አቋም የራሱ የሆነ አቋም እኮ ሊኖር ይገባል እንደ ሰውኛ አይደለም። እና እሱ ነገር ብዙ ጊዜ ደስ አይለኝም ምናምን ነገር። ስለዚህ ከሰው የምጠላው ባህሪ እሱ ነው። ይሆን ይችላል እሱ ይሆን። በእኔ ፍቃድ ትንሽ ልጠጣ ቅጣት በጣም ጠማኝ። እሺ ለአንተስ እሰጥሃለሁ። እሺ ለቅልቀው። መጠጣ ስላልመሰለኝ ትንሽ ፉት ልበል። እናንተ አይደለሁም እኔ ቀላል ጥያቄ ነው ያዘጋጀሁልህ ማለት ነው። ይሄ ደግሞ አይ ይሄን አልመልስም፣ አይ ይሄ ፐርሰናል ህይወቴ ነው ምናምን ትላለህ ብዬ አስቤ ነበር። እሺ እና በመሀል ጽናት ፊልም ላይ ስትደረግ ምን ተሰማህ ምናምን አይባልም። ያው ፊልም ነው። እንዴት አገኘኸው የጽናትን ክሩ? ከግማሽ ስለሆነ የተቀላቀልከው? እሺ የጽናት ክሩ በእውነት አንቺ ባትኖሪ ከባድ ነበር። እሺ ላሽኮረምሽ ምናምን አይደለም። ባይዜ እዚች ጋር ጆከር ነኝ። ሰሚናሽ በጽናት ክሩ በጣም ደስ የሚል ነበር። እንትን ነው ደስ የሚለው ከብዙዎቹ ጋር በስራ ተገናኝተን ነበር። ትውውቅ ስላለ ብዙ ትውውቅ ነበረኝ ምናምን፣ እሱ አልከበደም። አንድ ክሩ ላይ ነበርኩ ምናምን አካባቢ ከዚህ በፊት እና
እነዚህ ነገሮች ብዙ ነገሩን ቀላል አድርገውታል። አይ እንደ ክሩ ምን አይነት ክሩ ነው? ቆንጆ ክሩ ነው ወይ? ክሩ በጣም በጣም ናይስ ክሩ ነው። ብዙሃኑ በቃ ራሱን ማንቀሳቀስ የሚወድ ምናምን ነገር ነውና ለሚቀላቀል ለሚመጣ ሰው የሚያሳድግ ነው። ብዙ ነገሮችን ማየት ይቻላልሽ ቲሙ ላይ ምናምንና አብዛኛውን ጊዜ ደግሞ ዌልካሚንግ ነው የጽናት ክሩ። ይሄ አዲስ ሰው ሲመጣ ምናምን እንደ አዲስ ሰው አይደለም ትሪት የምትደረገው። በጣም እሱን አስተውያል። ያ ነገሩ በጣም ደስ ይላል። እንደ ፋሚሊ አይነት ነገር ነው። ሞስት ኦፍ ዘ ታይም ሚስቱ ደወለች። አንሶች ክሬ እና ያ ነው በጣም ሳሚ ነው እንደ በጣም ናይስ ነው ወይ እዚህ ነው